ተረጋጋችሁ። ብሩኬ ሳይሆን እኮ ሀይሚ ናት ያልተረጋጋችሁ። ሀይሚ ብትረጋጋ ጥሩ ነው። ሀይሚም ተረጋግታለች። ምንም አላለችም። ሀይሚ እነ ሀብ የት ሄዱ? እነ ሀብ እኮ ከዚህ በፊት ይናገሩ ነበር እንዴ? ገልብጩ ብሌን የቱን ገልብጭና ውጭ ላ እነ ሀብ የት ሄዱ? እነ ሀብ እኮ ከዚህ በፊት እናስታርቃቸዋለን ሲሉ ነበር እንዴ? አውጫቸው ይሄ ስራ አይደለም። አውጫቸው እንደዚህ የሚሉትን አውጫቸው ብሌን መጀመሪያ ተረጋጊ ብሌን አታልቅሽ ሜዳ ላይ እነ ሀብ የት ሄዱ? የእነ ሀብ ስልክ አታውቁም እናንተ? ኧረ በፈጠራችሁ እስኪ ዝም በሉ እናንተ። ስልክ አይመልሱም እነሱ ስልክ አይመልሱም። ስልክ የሚመልሱ ማርያምን እኔ ካርድ ገዛላችኋለሁ። እናንተ የሚደውሉ መቻላችሁ ልጆች ከሆነ ካርድ ገዛላችኋለሁ። 2 አመት በከንቱ ነው። 2 አመት በከንቱ ብሌን ተረጋጊ። ብሌን በእናትሽ ተረጋጊ በፈጠረሽ። ብሌን የምትደውሉ የምታውቁ ልጆች ከሆነ ካርድ ገዛላችኋለሁ። ልስጣችሁ እንትኑ ላይፍ ካርድ ገዝቼ አነሱም እኔ ስልክ ደውያለሁ። አነሱም ስልክ አይመልሱም። መለኛም እንትን አይልም አያነሳም አይመልሱም። ሙሽዬ ሄዳለች። የሙሽዬ ቁጥር የለኝም። ወይኔ በእናትህ እስኪ ፈልጉትና እኔ ካርድ ገዛላችኋለሁ። በእውነት እኔ ካርድ ገዝቼ እሰጣችኋለሁ። እዚህ ስልክ ላይ እንትን ብዬ ማለት ነው። እናንተ ስልክ ቁጥሩ የለኝም ግን እንትን አድርግላችኋለሁ። እንደዚህ በቪዲዮ ልክላችኋለሁ። እንደዚህ ቲክቶክ ላይ እኔ እኮ በዚህ ካልነበረ ጠብቃችሁ በእውነት ልባችን ተሰብሯል። ምን አባታችን እናድርጎ? የሀይል ብቻ ልብ ሳይሆን የእኛ ልብ ነው የተሰበረው። ለምን በዚህ ልክ ነገ ታርቀው ይመጣሉ። ነገ ይታረቃሉ። በእናታችሁ እኔ ካርድ ገዛላችኋለሁ። እስኪ እናንተ የሚደውሉ የሚችሉ ልጆች ካላችሁ ነገ ለሚታረቁት ዛሬ ነው ልባችን የሰበሩት። ነገ ለሚታረቁ ለምን ለእኛ ያዝኑልንም እንዴ? ብሌን እናንተ የሚችሉ ከሆነ በእውነት ካርድ ገዛላቸው ነው። ለምን 100 ብር አይሆንም? ገዝቼ እሰጣቸዋለሁ። ተረጋጊ። እኔ እናት አታልቅሽ ሚዲያ ላይ። ሰላም ተመልሳችሁ እንዴት ናችሁ? ብሌን ተረጋጊ። ማንሽ ተረጋጉ። እኔ ካርድ ገዛላቸዋለሁ። ተረጋጊ እናት ብሎ ተረጋጉ። አብሽሩ በዚህ ልክ ተረጋጉ አሉ አንዳንድ ቅንቅናሞች። ለነዛ መልስ ነው የተሰጠው። ተረጋጉ፣ ወደ ራስሽ ተመለሽ። ሁልሽም መቼም አይለያዩ። አንዳንድ ቅንቅኖች አሉ፣ ቅንቅናሞች። እነዛ ናቸው እኛንም እንትን የሚሉ ገደል የሚያስገቡን አብረው ማለት ነው። ለነዛ መልስ ሲሰጥ ነው እኛን የሚለው። ተረጋጊ ብሌን ተረጋጉ። አይሻዬ በዚህና ክልክ ለምን እሺ ውስጥ አያረጉትም? የተነጋገሩት ንግግር ትክክል ነው። እነሱ ለራሳቸው እንኳን ካላሰቡ ለእኛ እንኳን እስኪ የሚችሉ ልጆች ካለ ማርያምን እኔ ለምን 100 ብር አይሆንም ካርድ ገዝቼ እኔ እመኑኝ። እኔ አይሻ ኖር እኔ ተስፋ አልቆርጥም። ዛሬም እኔም ድንግል ማርያም መቼም አታሳፍረኝም። ተስፋ አልቆርጥም። ግን በዚህ ናክል ሚዲያ ላይ በዚህ ናክል ንግግር አዳምጪ። እኔ ተሳልቆሽዬ ላይ የቡሽዬ ምናምን የለም የጋሽዬ ስልክ ምናምን እኔ ልንገርሽ ምን ያህል እንደሚረግጡት ምን ያህል እንደሚረግጧት አታውቅም። ምን ያህል እንደሚረግጡት ማለት ነው። አውቃለሁ ውሻላ አውቃለሁ ማርያምን አውቃለሁ። እኔ ብዙ ጊዜ ተናግሬያለሁ። አትሳደው፣ ተዋቸው፣ አትስደዋቸው። እነዚህ ልጆች እንደ ምን ያርጓችሁ ብዬ ብዙ ጊዜ እሺ አሁን እነዚህ እኮ ሴጣን ነው። እነዚህ ቦታ መስጠት የለባቸው። ቢሰድቡት እኮ ሰው አይደለም። እነዚህ ሴጣን ናቸው። የሰው ፍቅር የማይገባቸው ልጆች ናቸው። እነዚህ ሰው የሚሰድቡት እኮ ሌላ አይደለም እኮ። አሁን ይሄንን ምን መሰለሽ የሆነ ለማለያየት የሚጥሩትን እስኪ ተለያይተን ምን ያህል ይደሳሉ ነው። እዚህ መካከል እኛ እየተጎዳን ነው። አሁንና እኛ እንጎዳለን። አይሽ ለእነሱ ለተሳዳቢዎች ያውቃሉ እኮ እንደሚሰደቡ። እኛ ለምን ልባችን ይሰበር? እኛ በንጹህ ልባችን የምንወዳቸው እኔ ማርያምን ነው እነሱ ይህን ስራ ከጀመሩ ጀምሮ
ቤተሰብ አላወራም። ለምን ቤተሰብ ሳወራ ስለምናጫንጭ አላወራም። እዚህ ጋር መጥቼ እንደምስቀው አይደለም። ማርያም በጣም ነው እንትን የጎዱን። ለምን ለእኛ አያስቡልንም? እኛ ምን አረግናቸው? በንጹህ ልባችን ስለወደድ ናቸው። አዳምጪ። እንዳንድ ኢትዮጵያዊ ስታስቢው ኢትዮጵያዊ ነሻ። ኢትዮጵያዊ ሆነሽ እንዳንድ ኢትዮጵያዊ ማናት የባሏን ገመና አደባባይ የምሰጥ? ማን ነው የሚስቱን ገበና አደባባይ የምሰጥ? እና ስለዚህ ይሄ ነገር ስራ እንደመሆኑ መጠን ግን ይሄንን ስራ ተመርኩዞ አሁን ሙሉ ለሙሉ ስራውን ወጥተው በቃ እንዳለ ሙቋሃ የሚደፉበት ላይ ነው ያሉት ሁለቱ። አበቃ ስራማ አይመስለኝም። ለጠላት እኮ ታርቀሻ እንዲሆነች ነው እንጂ የምታሳየው የሚወድሽን ሰው ጎተሽ ለጠላት ደስታ ለምን ይፈጥራሉ? ለምን ለጠላታቸው ለምን ደስታ ይፈጥራሉ? ለምን አፋቸውን የሚከፍቱ ናቸው እኛንም የጎዱን። ገባሻ? ዝም ብላ ልቃፍ ይሄ ሞክዴ የሆነ አፏ ሁሉ በእንግሊዘኛውም በአማርኛውም ሁሉም እየመጣች ትለቃለች። ለማን ሆነ? በቃ ለልቡ ንጹህ ሰው ነው የተረፉት ማለት ነው። እነሱ ደግሞ እናንተ ስልክ የሙሽዬ እና የጋሽዬ ስልክ የላችሁም? እኔ